የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኅዳር 12 ቀን ታላቁ መልአክ ቅዱስ ሚካኤል የተሾመበትን በዓል በታላቅ ድምቀት ታከብራለች። የቅዱስ ሚካኤል ሲመት በነገደ መላእክት ላይ ብቻ አይደለም፣ የእግዚአብሔር ሕዝብ በሆኑት ላይ ጭምር ነው። ኃያሉ መልአክ ቅዱስ ሚካኤል የስሙ ትርጓሜ በዕብራይስጥ እንደ እግዚአብሔር ያለ ማን ነው ማለት እንደሆነ ቅዱሳት መጻሕፍት ያስረዳሉ። አለቃ ኪዳነ ወልድ ክፍሌም በመጽሐፋቸው እንዳሰፈሩት የስሙን ፊደላት በመተንተን ተርጉመውታል። ሚ መኑ፣ ካ ከመ፣ ኤል አምላክ፣ መኑ ከመ አምላክ፣ እንደ አምላክ ማን ነው? መጽሐፈ ሰዋስው ወግስ ወመዝገበ ቃላት አዲስ። ቅዱስ ሚካኤል በብሉይ ኪዳን የእግዚአብሔር ሕዝብ የተባሉትን እስራኤል ዘሥጋን ሲረዳና ሲጠብቅ እንደነበረ ተጽፎልን እናገኛለን። ለምሳሌ ቅዱስ ሚካኤል ለኢያሱ በኢያሪኮ ምድረ በዳ እንደተገለጠለት ዓይኑን አንስቶ ተመለከተ። እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ አየ። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ወይስ ከጠላቶቻችን ወገን ነህ አለው። እርሱም እኔ የእግዚአብሔር ሰራዊት አለቃ ነኝ፣ አሁንም ወደ አንተ መጥቻለሁ ሲል ተናግሯል። መጽሐፈ ኢያሱ ምዕራፍ 5 ቁጥር 13። እግዚአብሔር አምላክ ሕዝበ እስራኤልን ከግብፅ ባርነት ነፃ ሲያወጣቸው ይመራቸው የነበረ መልአክ ቅዱስ ሚካኤል ነበር። በመንገድህ ይጠብቅ ዘንድ ወዳዘጋጀውልህም ስፍራ ያገባ ዘንድ እነሆ እኔ መልአኬን በፊትህ እልካለሁ እንዲል ሹመቱ በእግዚአብሔር ሕዝብ ላይ በመሆኑ ስለ እነርሱ ከእግዚአብሔር ምሕረትን ይለምንላቸው ነበር። ኦሪት ዘጸአት ምዕራፍ 23። ነገር ግን ኃጢአት ሲሰሩ እግዚአብሔር ኃጢአተኞችን ይቀጣልና ሕዝቡን ራስህን ጠብቅ፣ ስማው፣ እንቢም አትበለው፣ ስሜ በርሱ ስለሆነ ይቅር አይልምና ብሎ አስጠንቅቋቸው ነበር። ይህም ቅዱስ ሚካኤል በእግዚአብሔር ሕዝብ ላይ መሾሙን ያስረዳናል። ኦሪት ዘጸአት ምዕራፍ 23። የቅዱስ ሚካኤል አማላጅነት በአዲስ ኪዳንም እንደነበር ይህ ትንቢት ያሳየናል። በዚያ ዘመን ስለ ሕዝብ ልጆች የሚቆመው ታላቁ ሚካኤል ይነሳል በማለት ተናግሯል። ትንቢተ ዳንኤል ምዕራፍ 12 ቁጥር 1። የቅዱስ ሚካኤል አማላጅነት በመጽሐፍ ቅዱስ ውስጥ በሌላም ስፍራ ተጠቅሶ እናገኘዋለን። በዚያ ዘመን ስለ ሕዝብ ልጆች የሚቆመው ታላቁ ሚካኤል ይነሳል በማለት ተነግሮናል። ትንቢተ ዳንኤል ምዕራፍ 12 ቁጥር 1። ስለዚህ ቅዱስ ሚካኤል እኛን ከሰይጣን አሽክላና ወጥመድ ይጠብቀን ዘንድ በጸሎቱ በእግዚአብሔር ፊት ይቆምልን ዘንድ በእኛም ላይ የተሾመ ነው። ምክንያቱም እኛ የእግዚአብሔር ሕዝቦች የርስቱ ወራሾች ነንና። በመጽሐፍ ቅዱስ ውስጥ ሚካኤል ታላቅ የሆነ ክብር እንደተሰጠው ተጽፎ እናገኛለን። ይኸውም በዕለተ ምጽአት ጌታችን ቅዱሳን መላእክትን አስከትሎ በክበበ ትስብእት በግርማ መለኮት በሚመጣበት ጊዜ
ከእግዚአብሔር ዘንድ በሙታን ላይ ሥልጣን የተሰጠው ለዚሁ ለኃያሉ መልአክ ለቅዱስ ሚካኤል ነው። ይህንንም ቅዱስ ጳውሎስ በሚገባ ገልጾታል። እነሆ አንድ ምስጢር እነግራችኋለሁ፣ ሁላችን አናንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበተ ዓይን እንለወጣለን። መለከት ይነፋል፣ ሙታንም የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 21